take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምን አላችሁልኝ ተወዳጆቹ ስላገኘኋችሁ በጣም ደስ ብሎኛል። ብሬኪንግ ኒውስ አለ። ትናንትና ምሽት 3 ሰዓት ላይ የአትሌቲኩ ዴቪድ ኦሪስተን ለማንቸስተር ዩናይትድ በጣም ቅርብ የሆነ መረጃ ይዞ ወጥቷል። ብራያን ምቤሞ በፕሪሚየር ሊግ ውስጥ ፕሮናንስ ለማድረግ ከሚያስቸግሩኝ ስሞች አንዱ ነው። የካሜሩናዊ የ25 ዓመት ስትራይከር ብራያን ምቤሞ የማንቸስተር ዩናይትድ ፍላጎት እንዳለው ተዘግቧል። ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ እናም ዛሬ ከእናንተ ጋር ቆይታ ማድረገው ይሄን ዝርዝር ዲቴልስ የዴቪድ ኦሪስተን አትሌቲክ ላይ ያሰፈረውን ጽሁፍ ለእናንተ በማስነበብ ይሆናል ማለት ነው፣ ወይም ደግሞ ለእናንተ በማቅረብ ይሆናል ማለት ነው። አብራችሁ እቆያለሁ። ብቻ አብራችሁን ቆዩ። ኢንተረስቲንግ የሆነ ዜና ነው፣ በጣም ያልተጠበቀ ዜና ነው። ምክንያቱም ትልልቅ ክለቦች የብራያን ምቤሞ ፈላጊ ነበሩ፣ ግን ነገሮች ሁሉ ወደ ማንቸስተር ዩናይትድ ያጋደሉ ይመስላሉ። እሱም መረጃ እንመለከታለን። የዓለማችን ቫሉብል ክለቦች ወይም ደግሞ ውዱ ክለብ ማን እንደሆነ ታውቋል። የማንቸስተር ዩናይትድ ደረጃም እዚሁ ጋር እንመለከታለን፣ ስንተኛ እንደሆነ ማለት ነው። እንዲሁም የዩኤፋ ኮኤፊሽንት ራንኪንግ ወጥቷል፣ ወይም ደግሞ የዩኤፋ ዓመታዊውን የክለቦች ደረጃ ያወጣሉ። የሁሉም የአውሮፓ ክለቦች ደረጃ ማለት ነው። እናም የማንቸስተር ዩናይትድ ደረጃ ነግራቸዋለሁ። አስደናቂ ነገር አለ። ማንቸስተር ዩናይትድ ከአርሰናል በላይ ባለፉት 5 ዓመታት ባስመዘገበው ውጤት የዩኤፋ ክለቦች ደረጃ ላይ ከፍ ብሎ ተቀምጧል። እሱንም እንመለከታለን በምን ምክንያት የሚለውንም ጭምር ማለት ነው። በሁለቱም በዩኤፋ ራንኪንግም በዓለማችን ውድ ክለብ ማድሪድ በአንደኝነት ደረጃ ተቀምጧል። ሁለቱን መረጃዎች ማለት የሶስቱን መረጃዎች እየነገርኳችሁ ቆይታ አደርጋለሁ። እንደምን አላችሁ በድጋሚ ብያለሁ። ሰብስክራይብ አድርጉልኝ። እንዲሁም ደግሞ የላይክ በተን ተጭናችሁ ቪዲዮ ማየት ጀምሩ። ለተለያዩ ሰዎች መድረስ እንድንችል ደግሞ ሼር ማድረጋችሁ አይለ ሁሉንም ነገር ስለምታደርጉልን ከልብ እናመሰግናለን። መልካም ቆይታ። ትናንትና ምሽት 3 ሰዓት ላይ ነበረ ዴቪድ ኦሪስተን ለዘ አትሌቲክ በትዊተር ገጹም እንዲሁም ደግሞ የዛ አትሌቲክ አርቲክል መጻፊያው ላይ ብራያን ምቤሞ የሚቀጥለው የማንቸስተር ዩናይትድ ተጫዋች የመሆን እድል እንዳለው ያሰፈረ። ማንቸስተር ዩናይትድ ገና የድርድር ሂሳቦችን ለብሬንፎርድ አላቀረበም፣ ግን ብሬንፎርዶች መጀመሪያ ስለ ዝውውር መረጃዎች ከ3 ክለቦች ተጠይቀው ነበር አሉ። ከኒውካስል፣ ከአርሰናል፣ ከቶተንሃም ሆትስፐርና ከማንቸስተር ዩናይትድ የተጫዋቹ የዝውውር ባህሪ ምን እንደሚመስል ምን አይነት ሂሳብ እንደሚጠየቅበት እንዲሁም አጠቃላይ የዝውውር ባህሪ ተጠይቀው ነበረ ብሬንፎርዶች። ከዛ በኋላ ብሬንፎርዶች ከብራያን ምቤሞ ጋር ሲወያዩ ከቆዩ በኋላ ከዚህ የ26 ዓመት ኢንተርናሽናል ካሜሩናዊ ኢንተርናሽናል ተጫዋች ጋር ማለት ነው በመጨረሻ ውሳኔ ላይ ደርሰዋል። ወደ ማንቸስተር ዩናይትድ መሄድ እንደሚፈልግ በግልጽ ለብሬንፎርድ ሰዎች ብራያን ምቤሞ ተናግሯል ሲል ነው ዴቪድ ኦሪስተን በብሬኪንግ ኒውስ ትናንትና መናገር ቻሉ። ዘሞስት የኔ ታማኝ ጋዜጠኛ ነው እና ፈርስት ዜና በመውጣት የሚቀድሞ የለም። ለምሳሌ ይህን ዜና ምሽት 3 ሰዓት ላይ ካቀረበው በኋላ አንድ ሚዲያ መጀመሪያ አልዘገበውም ነበር። ልክ ቶተንሃም ሆትስፐር፣ አርሰናል፣ ኒውካስል እንደሚፈልጉት ብዙ ሚዲያዎች ከዚህ ቀደም ሲፈልጉ ነበር ማንቸስተር ዩናይትድን ጨምሮ ማለት ነው። ግን እንደዚህ ትልቁን ዜና ስቶሪውን ያወጣ ሰው አልነበረምና ትናንትና ነው ብሬኪንግ ነው። ከዛ በኋላ ግን ጥልቅልቅ ነው ያለ ፋቢያን በሶሻል ሚዲያ በብዙ የሚታወቀው ፋብሪዚዮ ሮማኖ ከዛ በኋላ ወደ 5 ጊዜ ነው ፖስት ያደረገው በብሬኪንግ ኒውስ። ሜትሮ ዘሰን ከዛ በኋላ ብዙዎች ጽፈውታል። ግን እንዳልኳቸው ኦሪስተን በጣም ታማኝ ነው ለእንግሊዝ ዝውውሮች። እናም በይፋ ነው ለብሬንፎርድ ሰዎች መሄድ የሚፈልገው ወደ ቶተንሃም፣ አርሰናል እና ስፐርስ ሳይሆን በግልጽ ወደ ማንቸስተር ዩናይትድ መሄድ እንደሚፈልግ ነው እንግዲህ መናገር ይቻላል። በግልጽ እንግዲህ አርሰናል፣ ኒውካስል እና ስፐርስ የልጁ ፈላጊ ክለቦች ነበሩ፣ ኦፊሻል ድርድር ባያከናውኑም ማለት ነው። ግን ብራያን ምቤሞ ወደ ማንቸስተር ዩናይትድ መሄድ እንደሚፈልግ ነው እንግዲህ ለብሬንፎርድ ሰዎች በይፋ ያሳወቀው ማለት ነው። በጂቴክ የሚያቆየው የ1 ዓመት ኮንትራክት አለው። እንዲሁም ደግሞ ብሬንፎርዶችና ቶማስ ፍራንክ የ12 ወር ወይም ደግሞ የ1 ዓመት ኮንትራክቱን የማደስ ወይም ደግሞ ኤክስቴንድ የማድረግ መብትም አላቸው። ግን ማርኬት ቫልዩ ከዚህ በላይ ከፍ ሊል አይችልም ብሎ ነው ያሰቡ የሚገኙት። ይሄኛው ትክክለኛ ጊዜ እንዳለው ነው የሚያስቡት። የብራያን ምቤሞ በጣም ፒኩ ጊዜ ይሄኛው ነው። 2019 ነበረ ከትሮይስ ፈረንሳይ ወደ ብሬንፎርድ የመጣ ማለት ነው። በሻምፒዮንሺፕ በሚሳተፉበት ጊዜ ነበረ ወደ ክለባቸው የተቀላቀለ። ባለፉት
የሊጉ አስደናቂ የብሬንትፎርድ ፐርፎርማንሶች ውስጥ አብሮ የሚጠቀስ ነው። ግን ደግሞ ይሄኛው አሁን ያሳለፍነው ሲዝን ደግሞ ለሱ በጣም የተለየ ነው። 2024-25 ሲዝን ማለት ነው። ምክንያቱም 20 ጎልና 8 አሲስቶችን ነው ማስቆጠር የቻለውና ለሱ በጣም የተለየ ነው። ቶማስ ፍራንክ በግልጽ የሲዝኑ መጠናቀቅ ጊዜ ተናግረው ነበረ። በጣም ግልጽ ነው ማለት ነው። ትክክለኛ ኦፈር ከመጣ ትክክለኛ ዋጋና ትልቅ ዋጋ ከመጣልን ክለቡ ለሱ ለመሄድ መንገዱ ክፍት ነው ወይም ደግሞ እንዴት እንፈቅዳለን ሲሉ ለስካይ ስፖርት የሲዝኑ መጠናቀቅ ጊዜ ተናግረው ነበር። ደግሞ ታማኝ ናቸው። የአይቫን ቶኒ ዝውውር ወደ አሊላል ሲፈጸምም ተናግረው ነበር። ለኛ ትክክል ምንለው ሂሳብ ይመጣልን ከሆነ አይቫን ቶኒን ለመልቀቅ ዝግጁ ነው ብለው ነበር። ያኔ አይቫን ቶኒ ወደ አርሰናል እየተጠበቀ ወደ አሊላል ሄደ። አሁንም ለብሬንትፎርዱ ስትራይከር ብራያን ምቡማም ተመሳሳይ ቃል ነው የተናገሩት። ትክክለኛ ኦፈር እናም ትክክለኛ ዋጋ የሚመጣልን ከሆነ እሱን ለመልቀቅ ዝግጁ ነን ሲል ነው የተናገሩት። በጣም ብዙ ክለቦች ከሚፈልጉበት ምክንያት አንዱ ቨርሳታይል መሆኑ ነው። በአጥቂ ቦታዎች ውስጥ በተለያየ ዲፓርትመንት ላይ መጫወት ይችላል። እውነት የሚፈልገው ሁለተኛ 10 ቁጥር አድርጎ ለመጫወት ነው። እንግዲህ ማቲያስ ኩናን ከግራ የሚነሳ አጥቂ አድርጎ አስፈርሟል። እንዲሁም ከቀኝ የሚነሳ አጥቂ ብዙ ጊዜ አማድ ዲያሎ የሚሰለፍበት ቦታ ላይ እሱን የመጠቀም ፍላጎት እንዳለ ነው እንግዲህ እየተዘገበ የሚገኘው። በጣም ቨርሳታይል ነው። ለምሳሌ አርሰናል ተጫዋች ማስፈረም የሚፈልግ ከሆነ ሊጠቀምበት የሚያስበው ቦታ የግራ መስመር አጥቂ ነው። ማርቲኔሊ ወይም ደግሞ ትሮሳርድ የሚጫወትበት ማለት። ስፐርስ የሚያስፈርመው ከሆነ ከቀኝ ሊጠቀምበት ነው የሚፈልገው ማለት እንችላለን። እንዲሁም በተመሳሳይ ኒውካስል የሚያስፈርመው ከሆነ ከቀኝ እንዲነሳ ነው የሚፈልጉት እና በተለያዩ ዲፓርትመንቶች ውስጥ መጫወት የሚችል በጣም ቨርሳታይል የሆነ ተጫዋች ነው። በአንዳንድ ጨዋታዎች በአንዳንድ ብቻ አይደለም፣ ኦልሞስት ከ5 በሚልቁ ጨዋታዎች በ9 ቁጥር ሚና ላይ ለብሬንትፎርድ ሲጫወትም ተመልክተናል። ያኔ ዊሳ በማይኖርባቸው ጨዋታዎች ላይ ሌላኛው በማንቸስተር ዩናይትድ በጣም ተፈላጊ ተጫዋች ማለት ያኔ ዊሳ በማይኖርባቸው ጊዜያት ውስጥ በዛ ቦታ በአጥቂ ቦታ ላይ ሲጫወትም እንዲሁ ተመልክተናል። እንግዲህ ብሬንትፎርድ ወደ ሊጉ እንዲያድግ በጣም ከፍተኛ አስተዋጽኦ ካበረከቱ ተጫዋቾች እንደ አንዱ ነው። ከዛ በኋላ በሊጉ ውስጥ ኮምፎርቴብል እንዲሆን በሊጉ ውስጥ በጣም አስተማማኝና አስፈሩ የሚድ ቴብል ቡድን ለትልልቅ ቡድኖች በጣም አስቸጋሪ ቡድን እንዲሆን ካረጉት ተጫዋቾች አንዱ ነው። የመጀመሪያ 3 ሲዝኖች 8 ጎል 9 እና 9 ጎሎች ነበር ማስቆጠር የቻለ። በ2024-25 ግን እንዳልኳቸው በጣም ፒኩ ነው። 28 የጎል ተሳትፎች 20 ጎል እና 8 አሲስቶችን አድርጓል። በኢንተርናሽናል ለካሜሩንም ወደ 18 ያህል ጨዋታዎችን አድርጎ በ4 ጎሎች ማስቆጠር ችሏል ማለት እንችላለን። 2019 ሲፈርም ብሬንትፎርድ ለክለቡ ሪከርድ በሆነ ሂሳብ ነበር ያስፈረሙ። ብሬንትፎርድ ብዙ ገንዘብ የሚያወጣ ቡድን አይደለም አይደል? በሊጉ ውስጥ በጣም ሂውጅ የሆነ ዳታቤዝ የሚጠቀሙ ትልቅ መልመላዎች የሚጠቀሙ ለዲቴይሎች ትልልቅ የሆኑ አማራጮች የሚጠቀሙ ናቸው። ለምሳሌ የሴት ፒስ ኮች የመጀመሪያ ጊዜ የቀጠሩ እነሱ ናቸው በሊግ ውስጥ ማለት ነው። በጣም አስገራሚ ዳታቤዝ ካላቸው ከብራይተን ቀጥሎ ትልቅ የምልመላ ዳታቤዝ ያላቸው ክለቦች ናቸው። ከየትኛውም ዓለም ክፍል ነው ተጫዋቾች የሚያሰሱ። ብራያን ምቡማንም 2019 ላይ ነበር ከቱሬስ በ4.5 ሚሊዮን ፓውንድ ወደ እንግሊዝ ማምጣት ተቻሉ። በዛ የውድድር ዓመት ከ6 ዓመታት ቆይታ በፊት ማለት ነው መጣ ወደ ሊጉ አሳደጋቸው። ባለፉት 5 ዓመታት ደግሞ በሊጉ ውስጥ በጣም አስደናቂ የፊት መስመር ተጫዋች መሆኑን ማሳየት ቻለ ማለት ነው። አሁን የሚጠበቀው ትልቁ ጉዳይ ማንቸስተር ዩናይትድ እና ብሬንትፎርድ በዚህ የተጫዋች ዝውውር ላይ መስማማት ይችላሉ ወይ የሚለው ነው። አሁን የልጁ ኢንተረስት ለረጅም ጊዜ ማንቸስተር ዩናይትድ ደጋፊ እንደነበረ ነው ዘገባው ላይ ሳነብ የነበረ። ስለዚህ ማንቸስተር ዩናይትድ ትክክለኛውን ኦፈር ለብሬንትፎርድ ማቅረብ የሚችል ከሆነ በቀላሉ ማግኘት ይችላል ማለት። ግን ማንቸስተር ዩናይትድ ብሬንትፎርድ ትክክለኛውን ኦፈር ወይም ብሬንትፎርድ የሚፈልገውን ኦፈር ማቅረብ ከሆነ ብሬንትፎርዶች አማራጭ አላቸው። ወደ የልጁ ፍላጎት ባይሆንም ወደ ስፐርስ፣ ኒውካስልና አርሰናል ፊታቸው ሊያዞሩ የሚችሉበት እድል በጣም ሰፊ ነው። እሱን ምንመለከት ይሆናል ማለት ነው። ወደፊት ግን ትልቁ ዜና ነበር ትናንትና፣ በጣም ትልቁ ዜና ማለት ነው። ከመውጣት በፊት ግን ጥቂት ነገር ላንሳላችሁ። የዩኤፋ ትናንትና 2 ነገሮችን አወጥቶ ነበረ። አንደኛው ፎርብስ ጋር በሰሩት በየአመቱ በሚያወጡት ሞስት ቫሉኔብል ክለብ ወይም ደግሞ የአመቱ ትልቁ ክለብ የትኛው ነው የሚለውን ራንኪንግ አውጥቶ ነበረ። ወይም ቢሸጥ ትልቅ የማርኬት ሂሳብ ያለው ክለብ የትኛው ነው የሚለውን አውጥቶ ነበር። ቶፕ 30 ቡድኖች ነው ማውጣት የቻሉት። ሰርፕራይዙ ጉዳይ 8 የኤምኤልኤስ ወይም የሜጀር ሊግ ሶከር ቡድኖች መካተታቸው ነው። በጣም ርካሽ ነበሩት ለአመታት። አሁን የሜጀር ሊግ ሶከር ቡድኖች ውድ እየሆኑ መምጣታቸው የተዘገበ ነው። ስታዲየሞቻቸው ማግዘፋቸው እንደ ምክንያትም ይጠቀሳል። ሪያል ማድሪድ የዓለማችን በጣም ውዱ ክለብ ሆኗል። $6.75 ቢሊዮን የሚያወጣ ክለብ ሆኗል። በዓለማችን ውስጥ የመጀመሪያው በአመት አኑዋል ፕሮፊት ወይም ደግሞ በአመት 1 ቢሊዮን ትርፍ ያስገኝ የመጀመሪያው የስፖርት ክለብ
መሆን ችሏል። ሁለተኛው የዓለማችን ግዙፍ ክለብ በእንደዚህ አይነት ስቃይ ውስጥ ያለፈ በደረጃ ሰንጠረዡ 15ኛ ያጠናቀቀ ወይም ደግሞ ብዙ ኪሳራዎችና እዳዎች አሉበት የተባለ የዓለማችን ውዱ ክለብ ማን ቢሆን ጥሩ? ሁለተኛ ማንቸስተር ዩናይትድ 6.6 ቢሊዮን ዶላር ያወጣል። ከባርሴሎና፣ ቼልሲ አዳዲስ ስቴዲየም ከገነቡት ደግሞ ስፐርስ እና አትሌቲኮ ማድሪድም ከፍ ብሎ ይገኛል። ባርሴሎና 5.65 ቢሊዮን ዶላር በማውጣት ሶስተኛ ነው። በባርሴሎና በማንቸስተር ዩናይትድ ውስጥ የ1 ሚሊዮን ዩሮ አካባቢ የ1 ቢሊዮን ዶላር አካባቢ ልዩነት አለ። ዩሮ አይደለም ዶላር አካባቢ ልዩነት አለ። የፎርብስ መረጃ ስለሆነ ዶላር ነው። ስለዚህ እንዳልኳቸው ሪያል ማድሪድ የዓለማችን ውዱ ክለብ ነው። ዩናይትድ እና ባርሳ ይከተላሉ ማለት 6.75 ቢሊዮን ዶላር፣ 6.6 ቢሊዮን ዶላር ማንቸስተር ዩናይትድ፣ ባርሳ 5.65 ቢሊዮን ዶላር ያወጣሉ ማለት ነው። ይሄ ብቻ አይደለም። በየአመቱ እንግዲህ ሲዝኖች ሲጠናቀቁ ዩኤፋ በተለይ ደግሞ የአውሮፓ ውድድሮች ከተጠናቀቁ በኋላ ክለብ ኮፊሽንት ራንኪንግ የሚለው ደግሞ አመታዊ የክለቦች ደረጃን ያወጣል። ይሄ የ5 አመት ፔሪድ ነው የሚከተለው። የዚህኛው ውድድር አመት ከ2020-21 ጀምሮ ያለው ነው የሚከተል። ለምሳሌ የሚቀጥለው አመትም የ5 አመት ሲያወጣ 2020-21 ይተውና ከ2021-22 ጀምሮ ይሰራል ማለት አንድ አመት ከኋላ የተው 5 አመት ኮፊሽንት እየሰራ ነው የሚመጣ ማለት። ለምሳሌ በክለብ ወርልድ ካፕ ዘንድሮ የሚሳተፉ ቡድኖች እስከ ባለፈው የውድድር አመት 2024-25 ሳይጨምር እስከ 2023-24 ሲዝን ድረስ በዩኤፋ ክለብ ራንኪንግ ውስጥ ቶፕ የሆኑት ቼልሲና ማንቸስተር ሲቲ እንዲሳተፉ ይታወቃልና የ5 አመቱም ወጥቷል። እንግዲህ አርሰናል ማለት ማንቸስተር ዩናይትድ ከአርሰናል በላይ ተቀምጧል። ታምናላችሁ? በዩኤፋ ራንኪንግ ማንቸስተር ዩናይትድ ከአርሰናል በላይ ተቀምጧል። እንደዚህ የውድድር አመት እንኳን አሳልፎ ማለት ነው። በዩኤፋ ኮሙሌቲቭ ሰም ወይም ደግሞ ባለፉት 5 አመታት ድምር አማካኝ ውጤት ማድሪድ የዓለማችን አንደኛው ክለብ ራንኪንግ ሆኗል። ሁለተኛ ሲቲ ነው የተቀመጠ፣ ሶስተኛ ባየር ሙኒክ፣ አራተኛ ሊቨርፑል እያለ ይቀጥልና 11ኛ ማንቸስተር ዩናይትድ ሲገኝ 12ኛ አርሰናል ተገኝቷል። በሻምፒዮንስ ሊግ ግማሽ ፍጻሜ በዚህ ውድድር ዓመት የደረሰው አርሰናል ከማንቸስተር ዩናይትድ በታች ነው የተቀመጠ። እንግዲህ ማድሪድ በአንደኝነት ለማጠናቀቁ ባለፉት 5 አመታት 2 ዩሲኤል ወይም ደግሞ 2 ሻምፒዮንስ ሊግ ዋንጫ ባለድል መሆኑ ትልቅ አስተዋጽኦ እንዳበረከተ ነው እንግዲህ የሚገልጸው። ሲቲ ደግሞ አንድ ሻምፒዮንስ ሊግና አንድ ፋይናሊስት መሆኑ ለዚህ ደረጃ ላይ እንደበቃ ይጠቁማል። በአጠቃላይ በአውሮፓ ያላቸውን ደረጃ ዩኤፋ እንደዚህ አስቀምጦታል። እንዳልኳችሁ ከ2020-21 በኋላ ያለውን ነው በዚህ ያካትተው ማለት ነው፣ የዚህኛው የደረጃ ሰንጠረዥ ማለት ነው። ግን ብዙዎችን ያስደነቀውና መረጃውም ሲወጣ ዩኤፋም ሲጽፈው ማንቸስተር ዩናይትድ ከአርሰናል በላይ ተቀምጧል ብሎ ነበር ማስቀመጥ የቻለው። እሱ ትንሽ የሚያስደንቅ ይመስለኛል። እነዚህ መረጃዎች ነው ዛሬ ይዤላችሁ ከእናንተ ጋር ቆይታ ያረኩት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።